ወጣቱ ሃይማኖት ተነካ ሲባል ሆ ብሎ እንደሚወጣው ስለ ሃይማኖት ወቀ ተማር ሲባልም ሆ ብሎ ሊወጣ ይገባል። ለምሳሌ መስጊድ ሲሰራ ክርስቲያን ብር ማዋጣት የለበትም። እንደ ሙስሊም ጥምቀት ለማክበር መንገድ የሚጠርገው አልহামዱሊላህ ታቦታችን በሰላም ገባ የሚለው በሰላም ይግባው፣ ግን እንደ አንድ አማኝ እኮ ያን ነገር ማድረግ የለበትም። ሃይማኖቱ አይፈቅድማ። ተከባበሩ ተቻቻሉ ይላል። ግን ያኛውን ሰው የሚያረጋውን ነገር ያኛው ሰው የሚያረጋው እኮ በዚህኛው እምነት እይታ ሲታይ በአዳም ልኮ ነው። ያኛውም ደግሞ የዚህኛውን ሃይማኖት ሲያየው አሁን ለምሳሌ መስጊድ ሲሰራ አንድ ክርስቲያን ብር ማዋጣት የለበትም። እውነት ለመናገር መጀመሪያ የራሳችንን ምን እንደሚል እንወቅ። ከዛ ማሽቃበጡ ይደርሳል። በሁለቱም ወገን ለመወደድ መሞከር አያስፈልግም። በቃ እውነት ደግሞ ምን ጊዜም አትወደድም። የተወሰነ ሰው ሊወድ ይችላል፣ የተወሰነ ሰው ላይወድ ይችላል። የራስን መጀመሪያ ጥንቅቅ አድርገ ማወቅ ነው። ከዛ የሌሎችን ማክበር ነው። ሙስሊም ሆነ ጥምቀት አልহামዱሊላህ ታቦታችን ገባ ልትል አይገባም። ክርስቲያን ሆነ ደግሞ ለመስጊድ ማሰረ ብር ልታወጣ አይገባም። እውነት እንነጋገር ከተባለና መጀመሪያ የራሳችንን እንወቅ። የሚያክሰው ሶሻል ሚዲያ ላይ ወጥቶ እኮ አይንኮሻኮሽም። እምነት የሚኖር ነገር ነው እንጂ ወጥተ የምታወራው ምናን ነገር አይደለም። አንዳንድ ደግሞ ቲክቶክ ላይ ወጣችሁ ሁለታችሁ ትጋጩና ህዝቡን ታጋጫላችሁ። የትኛውም ሃይማኖት እኮ የዛኛውን ሃይማኖት እንድጠላ ምናን እንድሰደብ አያዝም። ስለዚህ ስርዓት ብንይዝ መልካም ነው፣ ባንንኮሻኮሽ መልካም ነው ላለው የቀረው ላይ መጨመሪው ዘይት ማሽቃበጥና መከባበርን መለየት አለብን። ወንዝ ዳር መቀድ